ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣ ገልጿል። ይህም እርምጃ የከተማዋን ንጽህና የህዝብ ጤና ለመጠበቅና የትንባሆ ተጠቃሚነትን ለመቀነስ የሚያደርግ የቁጥጥር አካል መሆኑም ተገልጿል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት ቅጣቱ የሚተገበረው በከተማ አስተዳደሩ ደንብ ቁጥር 167/2016 መሰረትም ነው። ደንቡ የትንባሆ ምርቶችን አጠቃቀም ለመቆጣጠርና ከጭስ ነጻ የሆነ የከተማ አካባቢን ለመፍጠር የወጣ መሆኑም ተጠቁሟል። ባለስልጣኑ በአዲስ አበባ ከተማ 79 በመቶ የሚሆኑ የህዝብ መገልገያ ተቋማት ከጭስ ነጻ መሆናቸውንም ገልጿል። በከተማዋ የአጫሾች መጠን ከ5.3 በመቶ ወደ 4.6 በመቶ መቀነሱም በመግለጽ እየተወሰዱ ያሉ የቁጥጥርና የግንዛቤ ማስጨበጫ እርምጃዎች ውጤት እያሳዩ መሆኑ ተመላክቷል ስትል ሳምሬ ስዩም ዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎች እናልፋለን። ፓኪስታን የጸጥታ ኃይሎቿ በአፍጋኒስታን ድንበር 29 ታጣቂዎች መገደላቸውን አስታወቀች። የፓኪስታን ጸጥታ ኃይሎች በፓኪስታንና አፍጋኒስታን ድንበር ላይ በወሰዱት እርምጃ 29 ታጣቂዎች መገደላቸውን ባለስልጣኑ ገልጿል። የፓኪስታን የማስታወቂያ ሚኒስተር አትላ ታሪራ በማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ ኦፕሬሽኑ የተከፈተው በመላው ሀገሪቱ በታጣቂ ቡድኖች ለሚሰነዘሩ ጥቃቶች የአጸፋ ምላሽ ነው ብለዋል። ፓኪስታንና ኩናር ያሉ 3 ኢላማዎች በትክክለኛ ጥቃቶች ወድመዋል ሲሉም ታራር በኤክስ ገጻቸው ላይ 3 የምስራቅ አፍጋኒስታንን ግዛቶች በመጥቀስ ተናግረዋል። ከአፍጋኒስታን በኩል ስለ ጥቃቱ ምንም አይነት ምላሽ አልተሰጠም። ፓኪስታን ከቅርብ ዓመታት ወዲህ በፖሊሲና በጸጥታ ኃይሎች ላይ ያነጣጠሩ ጥቃቶችም መበራከታቸውም ይታወሳል። ባለስልጣናት ለአብዛኛዎቹ ሁከቶች ተጠያቂው በፓኪስታኑ ታሊባን ምህጻረ ቃል ቲቲፒና በአጋር የታጠቁ ቡድኖች ነው ይላሉ። በደቡባዊ የወደብ ከተማ ካሪች በሚገኘው የፓራሜትሪ ፌንጀርስ የክልል ዋና መስሪያ ቤት ላይ የታጠቁ ተዋጊዎች ጥቃት ሰንዝረው 3 ወታደሮችን ከገደሉ ከአንድ ቀን በኋላ ፓኪስታን የአጸፋ ምላሽም ሰጥታለች። በአውሮፓ በተከሰተ ከባድ የሙቀት ማዕበል ከ1300 በላይ ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታወቀ። በአውሮፓ ታይቶ የማይታወቀው ከባድ የበጋ መጀመሪያ ላይ ያለው ሙቀት በመቶዎች የሚቆጠሩ ሰዎች ሞት ምክንያት ሊሆን ይችላል ሲሉ የዓለም ጤና ድርጅት ኃላፊ ተናግረዋል። በጀርመን በፖላንድና በቼክ ሪፐብሊክ ከፍተኛ ሙቀት ወደ ምስራቅ አውሮፓ እየቀጠለ መሆኑንም አመላክቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ በኤክስ ላይ ባሰፈሩት ጽሁፍ ከሰኔ 13 ቀን ጀምሮ ከ1300 በላይ የሚሆኑ ሰዎች ሞት ተመዝግቧል። በአውሮፓም ካለው ከፍተኛ ሙቀት ጋራ የተገናኘ እንደሆነም አክለዋል። ከባድ ሙቀት ብዙውን ጊዜ ዝምተኛ ገዳይ ተብሎም ይጠራል። እናም የአውሮፓ ቤቶች፣ የስራ ቦታዎችና ትምህርት ቤቶች ለእነዚህ የሙቀት መጠኖች አልተገነቡም ሲሉም ዳይሬክተሩ ተደምጠዋል። ትናንትና እሁድ የፈረንሳይ ብሔራዊ ጤና ሚኒስቴር እንዳስታወቁት ከሮብ ጀምሮ በሀገሪቱ ውስጥ ከሚጠበቀው በላይ ወደ 1000 የሚጠጉ ሰዎች መሞታቸውንም አስታውቋል። በቤታቸው ህይወታቸው አልፎ ከሚገኙ ሰዎች ቁጥር 40 በመቶ ከፍ ማለቱንም ኤጀንሲው ገልጿል። አውሮፓ በምድር ላይ ከፍተኛ ሙቀት ያለባት አህጉርም ናት። ከዓለም አቀፍ አማካኝ በእጥፍ እየሞቀች ነው ሲሉም ቴድሮስ አስጠንቅቀዋል። በሀገሪቱ የሚገኙ በሚሊዮኖች የሚቆጠሩ ሰዎች በአሁን ጊዜ በከፍተኛ ሙቀት እየኖሩም ነው። በመቶዎች የሚቆጠሩ ሞተዋል። ትምህርት ቤቶችም ተዘግተዋል ብለዋል። የአሜሪካ ግዙፉ የፈርኒቸር ኩባንያ አሽሊ ፈርኒቸር በኢትዮጵያ ሁለተኛ ቅርንጫፉን ከፈተ። በአሜሪካ የተመሰረተውና ለ80 ዓመታት ዓለም አቀፍ የፈርኒቸር ብራንድ ሆኖ የቆየው አሽሊ ፈርኒቸር ለዩስራ ሆም በሰጠው የብቸኛ ወኪልነትና አቅራቢነት ፍቃድ መሰረት በኢትዮጵያ ሁለተኛ ቅርንጫፉን በይፋም ከፍቷል። በዕለቱ በኢትዮጵያ አሜሪካ አምባሳደር ኤርቪን ሜሲንጋ፣ የዩስራ ሆም መስራቾች ዋና ስራ አስፈጻሚ ወይዘሮ ዩስራ ኑር ሁሴን ጨምሮ የሁለቱ ድርጅቶች ከፍተኛ የስራ ኃላፊዎች፣ የዲፕሎማቶችና የንግድ ማህበረሰብ ተወካዮችም ተገኝተዋል። የአሽሊ ፈርኒቸር ወደ ኢትዮጵያ መግባት ሆቴሎችንና አልሚዎች ከፍተኛ ጥራት ያላቸውን የፈርኒቸር ምርት ለማግኘት ወደ ውጪ ሀገር በመጓዝ ይመጣ የነበረውን የውጪ ምንዛሬና የትራንስፖርት ወጪ በከፍተኛ ደረጃ እንደሚቀንስም ተጠቁሟል። ከ115 ሀገራት በላይ የሚገኙ የአሽሊ ፈርኒቸር የኢትዮጵያ ዓለም አቀፍ የንግድ ትስስር በማጠናከር የሀገሪቱን ገጽታ በመልካም ጎን በማሳየት ጉልህ አስተዋጽኦ
እንደሚኖርም ተጠቁሟል ስትል ሳምሬ ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ